በዓለማችን ላይ ካሉ እጅግ አደገኛ 5 ቦታዎች መትረፍ እችላለሁ? ይህንን ሁሉ ተርፌ ወደ ቤቴ መመለስ እችላለሁ? መልሱን ለማወቅ እስከ መጨረሻው ተከታተሉ። የዛሬው የዶክሜንተሪ ርዕሳችን የሞት አፋፍ በዓለማችን አደገኛ ስፍራዎች ላይ የተደረገ የጥበብ ፍለጋ። ዛሬ የምንገኘው ስፍራ የተድላ ደሴት ይመስላል። ነገር ግን ከፊታችን የሚጠብቁን ጉዞዎች ግን ከሞት ጋር ፊት ለፊት የሚያጋጥሙ ናቸው። ከሺህ ሜትሮች በላይ የተንጠለጠሉ የበረዶ ተራራዎች፣ በሺዎች የሚቆጠሩ ሰዎችን የገደሉ መንገዶችና ገዳይ መርዛማ እባቦች ወደሚነግሱበት ምድር እንጓዛለን። ጉዟችንን የምጀምረው በአፍሪካ እምብርት ነው። በረት ውስጥ ሆነን በስጋ በራባቸው አንበሶች፣ አቦሸማኔዎችና ጉማሬዎች ተከበናል። ከዚህ የምሽቱ ጨለማ የእኛን ዓይን ሲጋርድ፣ የዚህ አዳኞች ዓይን ግን ይበልጥ ይበረታል። ከሞት ጋር ለመጀመሪያ ጊዜ የምንፋጠጥበት ምሽት ነው። አሁን ደግሞ ወደ ቀጣዩ ደረጃ አልፈናል። ፏፏቴው በበረዶ ደርቆ የበረዶ ግድግዳ ሆኗል። በእጃችን ባሉ መጥረቢያና በእግራችን ባሉ ስለታማ ጫማዎች ብቻ ተማምነን ይህንን ገደል መውጣት አለብን። ፍርሃት በሰውነት ውስጥ ይንቀጠቀጣል። ግማሹ መንገድ ላይ ደርሰን ወደ ታች ስናይ የምታየው ገደል ያዞራል። ጓደኛችን ኖላን ተስፋ ቆርጦ ተመልሷል። እኛ ግን ወደ ላይ መውጣታችንን ቀጥለናል። ምክንያቱም እዚህ መመለሻ መንገድ የለንም። ክፍል 3 የሞት መንገድ። በቦሊቪያ የሚገኘው ጠባብና ገደላማ መንገድ፣ ጭጋጋማ አየር። ከበረዶው ተራራ ተርፈን ወደ ቦሊቪያ ደርሰናል። የሞት መንገድ ወይም ዴዝ ሮድ በመባል የሚታወቀውና በዓመት ከ300 በላይ ሰዎችን ሲገድል የነበረው ይህ መንገድ ለዓመታት ተዘግቶ ቆይቷል። ዛሬ ግን በልዩ ፈቃድ ከዚህ እንገኛለን። ጠርዝ ጥቂት ሴንቲሜትሮች ብቻ ነው የቀሩን። መሪው ሲንቀጠቀጥ ልባችንም አብሮ ይወርዳል። ድንገት የሚመጣው ጭጋግ መንገዱን ሲወረው መኪናው ከገደል አፋፍ ላይ እንዳለ ይሰማናል። ከዚህ አንድ ስህተት ማለት የመጨረሻው ጉዞ ነው ማለት ነው። ባለሻርኮች ተከበን ወደ ባህር ውስጥ ዘለናል። ነገር ግን ከዚህ በላይ አደገኛ የሆነውን ነገር የአማዞን ጫካ ይጠብቀናል። በአማዞን ጫካ ውበት ቢኖርም ሞት ግን በድንገተኛ ጎርፍ መልክ ይመጣል። የፏፏቴው ውሃ እየበረታ ሲመጣና ምድሩ ጭቃ ሲሆን ጉዟችን ከቪዲዮ ቀረጻ ወደ ሕይወት ማዳን ዘመቻ ተቀይሯል። ከምተምመው ጎርፍ ተርፈን አመለጥን። በመጨረሻም የዓለማችን እጅግ ገዳይ ወደ ሆነችው የእባቦች ደሴት ወይም ስኔክ አይስላንድ ደርሰናል። እዚህ የምተርፉትን እያንዳንዱን እርምጃ በመርዝ የተሞላ ነው። የእነዚህ እባቦች መርዝ በሰውነት ውስጥ ስገባ ቆዳን የማቅለጥና በአንድ ሰዓት ውስጥ የመግደል አቅም አለው። እባቦች በምድር ላይ ብቻ አይደሉም፣ ከዛፎች ላይም ይወርዳሉ። ሳይንቲስቶች የእነዚህን እባብ መርዝ በመውሰድ
በሺዎች የሚቆጠሩ ሰዎች ሕይወት የምታደግ መከላከያ መድኃኒት ያዘጋጃሉ። አደገኛው ደሴት ላይ ያሳለፍነው ምሽት በስጋት የተሞላ ቢሆንም ዓላማችን ግን ሕይወትን ማዳን ጭምር ነው። ከአንበሶች መንጋ እስከ በረዶ ተራራዎች፣ ከሞት መንጋ እስከ እባቦች ደሴት ሁሉንም ተርፈን ወደ ቤታችን ተመልሰናል። ይህ ጉዞ ስለ ጀብድ ብቻ አይደለም፣ ስለ ጥንካሬና ለሰው ልጅ ሕይወት ዋጋ ስለ መስጠትም ጭምር ነው። ከኛ ጋር ስለነበራችሁ እናመሰግናለን። የሰው ልጅ ወሰን በሌለው ድፍረቱ ተፈጥሮን ሲጋፈጥ ያየነበት ጉዞን በዚህ ላይ አበቃን። በሌላ ቪዲዮ እስከምንገናኝ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ ሼር ማድረግ እንዳትረሱ።